ለምንድነው ማዱሮ የተወሰደው የሚለው ላይ ከኢራን ጋር ግንኙነት አለው ይላል። እስራኤል ኢራን ላይ ጥቃት ስትሰነዝር የቬኔዙዌላ ነዳጅ በአሜሪካ ስር መሆን አለበት ወይም በአሜሪካ ድርጅቶች ስር ያ ያረጋጋዋል የዓለም ገበያን ስቴብል እስኪሆን ድረስ የሚሉ አሉ ፍራቻዎች። ፑቲን ተጠቅማ ኢራን ይህንንም አካባቢ እየበጠበጠች ነው። ጥሪ እየተደረገልን ነው። ጥሪ ስለሚደረግልን ከኢትዮጵያ በኩልም እንዲጥሪ ስላለ ብንደበድብ ምክንያት አለን። አሁን የእስራኤል ጋዜጦች እና ዘናሽናል የሚባለው ጋዜጣም ሳነበው የግብጾች ፈርተዋል። የእስራኤል መምጣት እና ከኢትዮጵያ ጋር አላይ ማድረግ እርግጠኛ መሆን አይቻልም። ሬድዋን የሄዱበትም ምክንያት ይሄ ይመስለኛል። ወደፊት ሊገለጽ ይችላል። ሚስጥራዊ ጉዞ ነው ያደረጉት፣ ዝግ ስብሰባ ነው ያደረጉት። ይሄ የግብጽ ተጽዕኖ፣ ይሄ የሰፋ መምጣት የኢትዮ ሶማሊያን ግንኙነት በቱርክ በአንካራ አግሪመንት የተለሳለሰውን ግንኙነት እያሻከረው እንዳይመጣ የማይደገም እድል በአከራይ መሳቀቅን የሚያስቀርና እንዲህ በአማረ መልኩ በፒያሳ 100% ተጠናቆ ስራ ባስጀመርነው የንግድ ማዕከላችን ላይ ሱቆችን ከፈለጉ በገዙለት ከነተከራዩ ይረከቡታል። ከ2.8 ሚሊዮን ብር አጠቃላይ ዋጋ ጀምሮ እንዲሁም ልስራበትም ቢሉ ወደ ገበያ የሚገቡበት ለዓመታት ከእሑድ እስከ እሑድ ደምቆ በስራ የለመደ የገበያ ማዕከላችንን ቀድመው የራሱ ያድርጉ። እንደዚሁም 90% የተጠናቀቁትን ቅንጡ አፓርትመንቶቻችንን በልዩ ቅናሽ መሸጥ ጀምረናል። ቀድመው ቦታ ይምረጡ። በ0911 23 3000 ወይም በ0905 33 44 66 በማንኛውም ሰዓት በመደወል ቀጠሮ ያስይዙ። ክሩቶች ሰላምታችን በያላችሁበት የዓለም ዳርቻ የደረሳችሁ የተወደዳችሁ የአንድ አፍታ ቤተሰቦች ከአንድ አፍታ ወደ እናንተ የሚደርሱ የአንድ አፍታ ትንታኔ ዝግጅታችን ተጀምሯል። ከአማረ መኮንን ጋር ወቅታዊ ጉዳዮች ላይ ትኩረት እናደርጋለን። ከአፋር በኩል አንድ ጥሪ ለእስራኤል ደርሷል። እዛ አካባቢ የአፋር ማህበረሰብ እየተጨፈጨፈ ነው። ጭፍጨፋ እየተደረገበት ያለው ደግሞ በኢራን እንደዚሁም በሁቲ በሚደገፍ ኃይል ነው። ስለዚህ እስራኤል ትታደገን የሚል ጥሪ ቀርቧል። ከዚህ በተጨማሪም የእስራኤል ውጭ ጉዳይ ሚኒስቴር ጌዲዮን ሳር ኢትዮጵያ ጋር በቀይ ባህር ጉዳይ ትብብር እንፈጥራለን ብለዋል። እዚህ ጋር የሚጠቀሰው ደግሞ የፕሬዝዳንት ኢሳያስ አፈወርቂ ቃለ መጠይቅ ነው። እሱንም አያይዘን የምናነሳው የምንጠቅሰው ይሆናል። አብራችሁን ቆዩ። ሀሚጎ እንኳን ደህና መጣ። እንኳን ደህና ቆየኝ። አንድ ጥሪ ቀርቧል። ከሰሞኑ አንተም ትዊተር ላይ አይተዋል። አርቲክል ሰፋ ያለ አርቲክል ወጥቷል። ጥሪው ምንድነው? እዛ አካባቢ ያለው የአፋር ማህበረሰብ እየተጠቃ ነው፣ ጥቃት እየደረሰብን ነው። ጥቃቱ እየደረሰብን ደግሞ ያለው በኢራን በሚደገፉ የሀውቲ አማጽያን በነሱ በሚደገፉ ኃይሎች ነው። ስለዚህ እስራኤል የአፋርን ማህበረሰብ ከጭፍጨፋ ትታደግ የሚል ጥሪ ቀርቧል። ይህ ጥሪ የቀረበው ደግሞ ጌዲዮን ሳር የእስራኤል የውጭ ጉዳይ ሚኒስቴር ከኢትዮጵያ ጋር በቀይ ባህር ጉዳይ እንተባበራለን፣ ኢትዮጵያ በዚህ ቀጠና ሁነኛና ዋና አጋራችን ናት የሚል ጥሪ ባሰሙ በቀናት ልዩነት መሆኑ ትኩረት የሚስብ ጉዳይ ነው። እንግዲህ እዛ ቀጠና ላይ እንግዲህ እስራኤል፣ ኢራን፣ ኢትዮጵያ እንደዚሁም ደግሞ ጅቡቲ ከዚህ በተጨማሪም ኤርትራን የመሳሰሉ ኃይሎች አሰላለፋቸውን ጎራ ለጎራ ይዘው የተሰለፉ ይመስላል። የአፋር ኃይሎች ጥሪ ደግሞ እጅግ በቀጠናው ያለውን ትኩሳት ሊጨምር እንደሚችል አመላካች ነው። ጥሪው እንዴት አየው? ከዛ እንነሳና ሌሎች ጉዳዮች እናነሳለን። እንግዲህ አፋር ላይ ሰሞኑን የወጣው ዜና የታየው ነገር ምንድን ነው? የጅቡቲ መንግስት ያው ተቃዋሚዎች የጅቡቲ የሞርጌሌ ተቃዋሚዎች እዛ አካባቢ ስለሚንቀሳቀሱ የኢትዮጵያን ድንበር አልፎ ድብደባ አድርጓል የሚል ነው። ከዚህ ቀደም አፋሮች በሚያደርጉት ስብሰባ እንደዚሁ በሶማሌ በኩል እዚህ በግጦሽ መሬት በሚጣሉባቸው መሬቶች ላይ ከሶማሊያ በኩል ጥቃት ሲሰነዘር አልሻባብ አጠቃል ነው የሚል ጥሪ ያለ ብዙ ጊዜ። አሁን ደግሞ የሁቲ አማጽያን ናቸው በኢራን ተደግፈው ጥቃት እየሰነዘሩብን የሚለው ነው። በሶስት መልኩ ነው የማየው። አንደኛ የአፋር የታክቲክ ጉዳይ ይመስለኛል። አፋር ድጋፍ ለማግኘት በሰፊው ከቀጠናውም ከዓለም አቀፉም ድጋፍ ለማግኘት
ግጭቱ ሎካል ብቻ ሳይሆን ሰፊ ጂኦስትራቴጂክ ጂኦፖለቲካም ኢምፕሊኬሽን ያለው መሆኑን ለማሳየት የሚደረግ ትንሽ ግነት የሚኖርበት ይመስለኛል። በቀጥታ ከአፋር ጋር ካያያዝ ነው። ግን ከዛ በላይ መሄድ እፈልጋለሁ። እኔ ጥሪው ኢትዮጵያንስ የሚመለከት ከሆነ በኢትዮጵያ በቃ አንደኛ የአፋር እዚሁ ያሉ የአፋር ድርጅቶች፣ የአፋር ማህበረሰብ፣ የኤርትራ ተቃዋሚዎች እና ጅቡቲም ያሉ አፋሮች ነው የተሳተፉበት ሰመራ ስብሰባው ላይ። ይህ የሚያሳየው ኢትዮጵያ ሆስት ነች። ኢትዮጵያ ሆስት የሆነችበት የራሷ ምክንያት ይኖራታል። ያንን አስመልክታ ልታስተላልፍ የምትፈልገው መልእክት ምናልባት ኢትዮጵያ በዛው አድርጋ የቀጠናውን አሰላለፍ እየገለጸች ከሆነስ ኢትዮጵያ ጋር ኤርትራ እንትና ማነች እስራኤል ከኢትዮጵያ ጋር መቆም አለባት ማለቷ በአፋር በኩል በአፋር ሰበብ ተደርጎ ከኢትዮጵያ ጋር መቆም አለብን ያንን አላይመንት ያሳይ ያደረገችው ጥሪ ሊሆን ይችላል። ቀጥታ ሁቲ እያጠቃኝ ነው ልትል አትችልም ኢትዮጵያ እንደ ሀገር። አሁን ኢራን እያጠቃች ነው አትልም። ብዙ አይነት ሪሌሽን አለ። ያልተበላሸ ገና ምንም አልተበላሸም። በዛ ማድረግ ስለማትችል በአፋር በኩል የተደረገ ጥሪ ይሆናል። ሶስተኛ ከዛ በላይም ደግሞ ሳየው በሶስት መልኩ ነው ማያ ብያለሁ። የእስራኤልም እጅ ሊኖርበት ይችላል። ምክንያቱም እንደዛ የምልበት ምክንያት እስራኤልና ኢራን አሁን ኦን ዘ ብሪንክ ኦፍ ዋር የሚሉት ጠርዝ ላይ ናቸው። ትንሽ አውዱን ለመስጠት ለተመልካዮቻችን የቬኔዙዌላው ፕሬዚዳንት ማዱሮ ባልተጠበቀ ከፍተኛ የዓለምን ዋርፌር የጦር ኃይል የጦር አጠቃቀም ስልት ሊቀይር በሚችል መልኩ በተባለ አፈና ማዱሮ ተወስዷል። ከንትን ስፔሻል ኮማንዶች ሰልጥነው ለወራት ሰልጥነው የአሜሪካ ራዳሮችን ሲግናሎችን አጥፍተው መነጋገሪያዎችን አጥፍተው ምን አይነት ዌፐን እንደተጠቀሙ አንዱ እንትን ሲናገር ሰምቼዋለሁ። እንትኖቹ ከኩባ ወታደሮች በስተቀር ሌሎቹ ደንዝዘዋል። የሚለቁት መሳሪያ የሚያደነዝዝና ከአፍንጫ ደም የሚያፈስ ምናምን ነው። አንፕሬሲደንት ነው። አንድ ጊዜ ራሻ ተጠቀመች ተብሎ ጸጥ ተብሎ ነበር። ምናልባት ከዚህ በፊት እንደዛ አይነት የለም። ግን እሱ ልተውና ብዙ ስለተነገርለት ለምንድን ነው ማዱሮ የተወሰደው የሚለው ላይ ከኢራን ጋር ግንኙነት አለው የሚላለ። ለምንድን ነው አሳባ ሰበብ ፈጥራ አሜሪካ ወደ አሜሪካ የሚሄዱ በርሜሎች ነዳጅ በርሜሎች ተይዘዋል፣ ኢንፍራስትራክቸሮች ፈርሰዋል፣ ምናምን ናሽናላይዝ ተደርገዋል፣ የአሜሪካ ንብረቶች የነበሩ አድርጓል ብላ ማዱሮ ላይ የዘመተችበት ምክንያት እስራኤል ኢራን ላይ ጦርነት ከከፈተች ዓለም ላይ የነዳጅ ዋጋ ፍላክቹዌት ስለሚያደርግ ያንን ስቴብል ለማረጋጋት መጀመሪያ ሪዘርቭ መያዝ ያስፈልጋል። የቬኔዙዌላን አንዱ መላምት ነው። ቬኔዙዌላን ከተቆጣጠሩ ነዳጁን ከተቆጣጠሩ ኢራን በኋላ ለምትወስዳቸው እርምጃዎች እስራኤል ስትመታት የሃርሙዝ መንደሩ ሰርጡን የሃርሙዝ ሰርጥን መቆጣጠር ሊሆን ይችላል። ነዳጆችን የነዳጅ ገበያው ላይ የሚመጣ ለውጥ አለ፣ በእርግጠኝነት አለ። ሳውዲ ኢራን ላይ ጥቃት እንዳይሰነዘርበት ከምትፈልገው ኳታር ከምትፈልግበት አንዱ ምክንያት ይሄው የነዳጅ ሽያጫቸው እንዳይስተጓጎል ነው። የኢራኑ ባላንስ እያደረገ ነው እና እስራኤል ኢራን ላይ ጥቃት ስትሰነዝር የቬኔዙዌላ ነዳጅ በአሜሪካ ስር መሆን አለበት ወይም በአሜሪካ ድርጅቶች ስር። ያ ያረጋገዋል ያንም ገበያን ስቴብል እስኪሆን ድረስ የሚሉ አሉ ፍራቻዎች፣ አንድ መላምቶች። በዚህ ምክንያት አንድ ምክንያት ነው የጠቀስኩልህ። ግን እስራኤልና ኢራን ተፋጠዋል። በቅርቡ የእስራኤሉ ፕሬዚዳንት በራሻ በኩል ለኢራኑ ፕሬዚዳንት መልእክት አስተላልፈዋል። ጥቃት እናንተ ካልሰነዘራችሁብን ቀድማችሁ እኛ ጥቃት አንሰነዝርም ብለዋል ይላል። ለፑቲን ያስተላለፉት መልእክቱን ለኢራን አንድ ያነበብኩት ጋዜጣ። ያ ግን እስራኤል እንደዚህ በቃል የምትታወቅ አይደለችም። በዚህ ጋር የምትናገረውም በዚህ ጋር የምትክር ነች። ከዚህ በፊት ብዙ ጊዜ ተናግሬዋለሁ። አሁን እዛ ውስጥ ያሉ ኢራን ውስጥ ያሉ
የሞሳድ ኤጀንቶችን ተጠቅማ ይተኩሳሉ ይላሉ። ክሊር ኤቪደንስ አለ እዛ የእስራኤል ድጋፍ እንዳለ እና በትላንትናማ ጭራሹኑ አንዱ የኬኔስ የነሱ ምክር ቤት አባል በፊት ለፊት የፎሪን እንትኖች ነው እየተኮሱ ያሉት እና እናግዛቸዋለን ምናምን ብለዋል። ኤጀንቶች ማለት ነው። ፊት ለፊት ነው የሚናገሩት። የሚነካቸው ስለሌለ የሚሰሩትንም እንትን በፊት ለፊት ነው የሚናገሩት እስራኤሎቹ። እና ያ ጉዳይ ስላለ እስራኤል አይቀሬ ለሆነው ለማጥቃት ኢራንን ለተዘጋጀችበት ቀጥታ እንኳ ባታጠቃ ወይ ትራምፕን ጀንጅነው ትራምፕ ድጋሚ እንዲደበድብ የሚያደርጉበት ሁኔታ ሊፈጠር ሲል አካባቢው ላይ ኮውዝ መፍጠር አለባቸው። ኮውዞች ብዙ ምክንያቶች፣ ከነሱ አንዱ ያፋሩ ሊሆን ይችላል። ይኸው ሁቲን ተጠቅማ ኢራን ይህንንም አካባቢ እየበጠበጠች ነው። ጥሪ እየተደረገልን ነው። ጥሪ ስለሚደረግልን ከኢትዮጵያ በኩልም እንዲህ ጥሪ ስላለ ብንደበድብ ምክንያት አለን ለማለት ያዘጋጁትም ሊሆን ይችላል። ሶስተኛ የማየው እሱን በሶስት መልኩ ያልኩት ለዛ ነው። ይህን ተከትሎ ኢሳያስ አፈወርቂን እንትን አንስተሃል። ከዚሁ ጋር የሚገናኝ ኢሳያስ አፈወርቂ ብዙ ነገር ብለዋል። ብዙ ጊዜ አብስትራክት ነው ንግግራቸው። ሾላ በድፍን የሚባለው ነው። የሀገር ውስጥ ሁኔታን አይነኩ ብዙ ንግግሮቻቸው ላይ የሚያስገርም ነው። ምንም እንደሌለ ነገር ነው የሚቆጥሩት ሀገሪቱ ውስጥ። ከዛ ሁልጊዜ ቀጠናውንና እነዚህ ኢምፔሪያሊስት ኃይል የሚሏቸውን የአውሮፓ የምዕራባውያኑን ነው የሚጠቅሱት። የአሁኑ ንግግራቸው በሰፊው በሌላ ተዘግቧል። እኔ እንኳን አልሰማም ትግርኛ፣ ግን ተዘግቧል። ያየሁት ሁለት ነገር ከዚሁ ጋር የተያዘ ብንዳስስ ጥሩ ነው ብዬ ነው። አንደኛው ሰዎች ሲጽፉ ያየሁት እንደ ድሮ አሜሪካን አላብጠለጠሉም። እንዳውም ግንኙነት ለማደስ እንደሚፈልጉ ከኤርትራ ጋር ከአሜሪካ ጋር አንዳንድ ወገኖች ይህንን ለማስተጓጎል እየሄዱ እንደሆነ የሚል ተናግረዋል። ስለዚህ ከአሜሪካ ጋር አሁን የማዶሮ ወጣም እንዳይደርስ ይመስለኛል። ሌሎችም ሀገራትም እንደዚሁ ያስባሉ። ከአሁን በኋላ አስቸጋሪ ነው ኦርደር ጠብቆ መሄድ። እንዴ ተጥሷል። ደግሞ በታላቅ ሀገር ነው የተጣሰው፣ ሀያል በምትባል ለሌሎቹ ኤግዛምፕል በምትሆን እና ኬፐብል የሆነ ማይቲ ሜክስ ራይት የሚሉት ነገር አለ። ኃይል ያለው ሁሉ እየተነሳ የአንድን ሀገር ፕሬዚዳንት እያፈነ የሚወስድበትን ፕሬዚደንት ነው ያስቀመጠችው አሜሪካ። እሱንም ሰግተው ሊሆን ይችላል፣ ወይ ደግሞ ከኢትዮጵያ ጋር ካለው ፍጥጫ አሜሪካን ከጎን ማሰለፍ አሁን ተገቢ ነው ብለው አስበውም ሊሆን ይችላል። ግን አሜሪካን በበጎ ማንሳታቸው እንደ አንድ ቁልፍ ነገር የሚነሳ ነው ከንግግራቸው ውስጥ። ግን ለእኛ ደግሞ የሚጠቅመንና ፊት ለፊት ያለ ነገር ከዩኤኢ ጋር ያነሱት ጉዳይ ነው። የኢትዮጵያ መንግስት በጣም በብዙ መዝለፋቸውን አንብቤያለሁ። በጣም በብዙ ዩኤኢን ለሁለተኛ ጊዜ ከዩኤኢ ጋር ወዳጅ ነበሩ። አንድ ሰሞን የመን በምትደበደብበት ጊዜ ወደብም አከራይተው ነበረ። አሁን ከሳውዲ አረቢያ ጋር ባለ መጎሻሸም ያው እና ለኢትዮጵያ ዩኤኢ ታስታጥቃለች ከሚለው አይቀሬ የሆነ ጦርነት አለ ተብሎ ስለሚሰጋ የኢትዮ ኤርትራ ጦርነት ከማስታጠቋም አንጻር ዩኤኢን ባለፈው አንስተዋት ነበረ። የዩኤኢ መሳሪያዎች ባህር ዳር ይራገፋሉ፣ ድሬዳዋ ደብረ ዘይት ይራገፋሉ እያሉ ሲያወሩ ነበረ። አሁን ደግሞ በግልጽ አንስተዋል። ዩኤኢ አካባቢውን እየበጠበጠች መሆኗ ፍላጎቱ ራሱ የኢትዮጵያ መንግስት ፍላጎት የዩኤኢ ፍላጎት ነው እንጂ የኢትዮጵያ መንግስት አይደለም የሚል አንስተዋል። ይሄ ምን መልእክት አለው ከተባለ አድማጮቻችን ከጠየቁ ምናልባት እንዲህ እየደፈሩ የመጡበት ምክንያት የሳውዲ ዩኤኢን አሁን የተዛነፈ ባላንስ እያነበቡ ነው። ጂኦፖለቲካ እዛ አካባቢ ያለውን የቀጠና ውስጥ ቀንዱ ላይም የዛ ሚድል ኢስትንም አካቶ እዚህ ቀይ ባህርን አካቶ ያለው የዩኤኢና የሳውዲ አረቢያ ፍጥጫ
በሳውዲ አረቢያ የበላይነት እየተጠናቀቀ አይነት ወይም አሁን እየታየ ባለው ላይጠናቀቅ ይችላል። በዛ መልኩ ግን አሁን ባለው ሁኔታ ሳውዲ አረቢያ ባለፈው እንዳልኩት ቢን ሳልማን ራሱን አሰርት እያደረገ ዩኤኢን ከአካባቢው እየነቀለ በመሄዱ ተበረታተውም ሊሆን ይችላል። ዩኤኢን ፊት ለፊት እንደዚህ 1-2 ጊዜ አንስተው የሚናገሩት ልምዳቸው አይደለም። ባይዘው አገሮችን መጥራት ምዕራባውያንንም ምንም ድሮ 60ዎቹ 70ዎቹ ውስጥ በነበረ ይሄ አንድ ላይ የምትከተዋላር ኢምፔሪያሊስት ኃይሎች ጸረ አብዮተኞች ምናምን እያልክ ስም ሳጠቅስ ግን በዛ መልክ ነበር። አሁን ግን ፊት ለፊት ማንሳታቸው ሰሞኑን እንግዲህ አይተሃል። የመን ላይ ባለፈው ጊዜ አውርተነዋል። ሳውዲ አረቢያ ደብድባለች። የዩኤን መሳሪያዎች፣ መኪኖች ኤስኤፍ የሱዳን ጦር ኃይል እዚህ ኩርሙክ አካባቢ ሱዳን ትሪቢዩን ሳነብ ከኢትዮጵያ የሚነሳ ጥቃት ይደርስብኛል ብሎ አስቦ ነበረ። በዛ በኩል የሚሄዱ የአርኤስኤፍ ታጣቂዎችን የሄሚቲ ታጣቂዎችን መደብደቡን በይፋ አውጥቷል። ወደ 4 መኪና አጋይተናል ብለዋል። ወታደሮች ገለናል ብለዋል። ስለዚህ የዩኤኢ ደጋፊ የዩኤኢ የምትደግፋቸው ኃይሎች መዳከም ሱዳን ውስጥ አለ። የመን ውስጥ አቡዳይብ በሚባለው የሳውዘር ትራንዚሽናል ካውንስል መሪ አምልጦ በሶማሌላንድ በኩል አድርጎ አምልጧል ከየመን። ይሄ ስምምነቴን ይጥሳል ብላ ሶማሊያ ከዩኤኢ ጋር አቋርጣለች፣ ግንኙነቷን አቋርጫለሁ ብላለች። ሌላ ብሎኑ ሌላ ምት ነው ለዩኤኢ። ለሳውዲ አረቢያ ድል ሲሆን ለዩኤኢ ደግሞ ሌላ ምት ነው። ግን ታክቲካል ውሳኔ ነው ወይስ አልገባኝም። ወይስ ዩኤኢ አቅም አንሷት ጉልበቷ ዝሏ ነው ከየመንም ከሶማሊያም እንዲህ አይነት ውሳኔ ሲወሰንበት ላይ ይወጣች ያለችው? ግልጽ አይደለም አሁን ድረስ። አዎ በአንዳንድ ነገር ልል የምችለው ነገር መልሶ ማጥቃት ወይም የመልሶ አሰርት የማድረግ ሀሳብ ካለ እናያለን። እስቲ ግን እኔ ከአሜሪካ ግሪን ላይት ጋር ነው የማያይዘው። ይሄን የአሜሪካ ድጋፍ መቀነስ ብዬ ነው የማስበው ለዩኤኢ። ዋሽንግተን ውስጥ ያለ በሳውዲና በዩኤኢ ወይም በሳውዲና ዩኤኢ እስራኤልን በሚደግፍ ያለው ፍጥጫ አሁን በሳውዲ በኩል ያለው ትንሽ እየገነነ የመጣ ይመስለኛል። በኋላ ደግሞ ሊገለበጥ ይችላል። ያ ስለሆነ ይመስለኛል ዩኤኢ እንዲህ ፊት ለፊት ከሀገሮች አይተሃል፣ ከቦሳሶ ከበርበራ ጋር ያላት እንትን አሁን ፑንትላንድ ጋር ያላት እየቀነሰ እየመጣ በእርግጥ ሶማሊያ መንግስቱ ማዕከላዊ መንግስቱ አቋርጫለሁ ይበል እንጂ ሌሎቹ በሙሉ ተቃውሟል። ሶማሊያ እንግዲህ ፌዴራሊዝሟ የኢትዮጵያን ነው የሚመስለው፣ የመለስ ስሪት ነው። ኤክስፖርት ኢትዮጵያ ፌዴራሊዝሟን ኤክስፖርት ካረገችባቸው ሀገሮች ነች ሶማሊያ። ልክ እኛን ይመስላል ማለት ሳይሆን ኤትኒክ ቤዝድ ፌዴራሊዝም በለው እነሱ እንኳን አንድ ነው ኤትኒክ እንትኑ፣ ግን በክላን ደረጃ ነው ልዩነቱ። ልክ እንደዛ እንደኛ ትል ነው የተሰራው እና ክፍለ ሀገራቶቹና ዋናው ሶማሊያ ብዙ ጊዜ ይለያያሉ በአቋምም በደጋፊዎችም በምኑ። ዩኤኢ ዙሪያውን ነበር የያዘችው የክፍለ ሀገሮቹን ማለት ነው። መሀል ሶማሊያውን ቱርክ ቅርብ ነች፣ ግብፅ ቅርብ ነች። አሁን ዩኤኢ ትንሽ ነበረ እንትኗ። በዛ ምክንያትም ነው ዩኤኢ ሶማሊያ ስለከለከለቻት ወደ በርበራ ወደ ቦሳሶ የመጣችው። ቦሳሶ ለእሷ ከልክላ ለቱርክና ለኳታር ነው የሰጠችው ሶማሊያ ማለት ነው። እና ቅራኔ ያለ ዙሪያውን እንትን ብለዋል። ሶማሊያ ግን አቋርጫለሁ ግንኙነቴን ብላለች። ለምን በእኔ በኩል ሳልፈቅድ አስመልጠዋለች። የሳውዘር ትራንዚሽን ከየመን አስመልጣለች፣ መሪውን የኤስቲሲን መሪ አስመልጣለች በሚል እንግዲህ መልሳ ከዛ በኋላ አብይ ሄደዋል። ዩኤኢ አይደለም የኬንያው መሪ ሄደዋል። የፑንትላንድ መሪ ሄደዋል። ትናንትና ነው ምናምን ይመስለኛል። ኦፊሻል አይደለም ጠቅላይ ሚኒስትር አብይ
ከዛ ደግሞ ሬድዋን ደግሞ በእንትን ሬድዋን ሞቃዲሾ ሄደዋል። ጌዲዮንም ደቡብ ሱዳን አሁን እነዚህ ኬንያ ፑንትላንድ እንትን መሄዳቸው አካባቢው ለጊዜው የዩኤኢ ተጽዕኖ መቀነሱን ታያለ። ኖርማሊ እሷ እየመጣች ነበር እንትን የምትለው እና ዋትስ ሃፕኒንግ እየተጎተተች እየወጣችበት ያለችውን ነገር ምንድን ነው የሚለው ነገር ለሁሉም ግራ የገባ ይመስለኛል። እና ይሄን ለመወያየትም ቀጥሎ ያለን እርምጃ ለመውሰድም ሊሆን ይችላል። ግን አሁን ባለው ሁኔታ መሬት ላይ ባለው ሁኔታ ሳውዲ አረቢያ ሞር አሰርቲቭ እየሆነች ስትመጣ፣ አካባቢውን እየተቆጣጠረች ስትመጣ፣ ዩኤኢ ደግሞ እየሸሸች እየሄደች ነው እና ይሄ ታክቲካል እንዳልከው በኋላ የሚቀለበስ ይሆናል እንዳልከው ወይ የረዥም ጊዜ ስትራቴጂክ ግብ ታስቦ ይሆን የሚለውን በደንብ ጥናት የሚፈልግ ነው በድፍረት ከመናገር። ግን እኔ አንድ ማስበው ነገር ከአሜሪካ ጋር ያለ አሜሪካኖቹ ሳውዲ አረቢያ ይሄን አካባቢ በተለይ በትረምፕ አስተዳደር የሳውዲ አረቢያ ለዘብ ያለ ፖለቲካ፣ ብጥብጥ የማይፈጥር ፖለቲካ፣ ሰላም ለማስፈን የሚሄድ ፖለቲካ በአብዛኛው ሁሉንም ማለት አይደለም፣ ሴሴሽኒስት ግሩፖችን የማይደግፍ ፖለቲካ ሊቢያ ላይ፣ የመን ላይ፣ ሳውት ሱዳን ላይ ሱዳን ላይ ዋናዋ ሱዳን ላይ ተገንጣይ ቡድኖችን አይደለም የሚደግፈው፣ አንድ ሀገር እንዲቀጥሉ ነው የምትፈልገው። እና ይሄ አሜሪካ ካወጣችው የቅርብ ስትራቴጂ ጋር ሴኩሪቲ ስትራቴጂ ጋር አላይን እንዳደረገ ነው የሚሰማኝ። አብሮ ሄዷል የሳውዲ አረቢያው። የዩኤኢ ደግሞ ተቃራኒ ነው ከዚህ ስትራቴጂ ጋር። ዩኤኢ በጥቅሟን ኢንተረስቷን ለማስጠበቅ አገራት ቢከፈሉ ምናምን ችግር የለባትም። ይሄ ግን አሜሪካ አገራት እነዚህ ሚድል ፓወር ካንትሪስ እና ሪሶርስ ያላቸው እንደ ኢትዮጵያ ትልልቅ ደግሞ የሆኑ ሀገሮች ደግሞ አሁን ሊያግዙን ይገባል፣ አሜሪካን ሊያግዙት ይገባል። አሜሪካ ለውስጧ ፎከስ ማድረግ አለበት ባሉ ጊዜ ሳውዲ ተመራጭ ሆና የተገኘች ይመስለኛል በእኔ ሀሳቤ። በዚህ ምክንያት ይመስለኛል ዩኤኢ ለጊዜው ማፈግፈግ የያዘችው። ግን አንዳንድ የሚድል ኢስት ለምሳሌ ሚድልስታን ያለ ምንትኖችን ሳነብ ይሄ የሚዋጥለት አይደለም ለቢን ዛይድ። ጊዜያዊ እንትን ነው እንጂ ያደፈጠ ነው እንጂ እያደፈጠ የተሸነፈ እየመሰለ ነው እንጂ አንድ ቀን ሊመጣ ይችላል ይላሉ። በምን መልኩ የሚለው እንግዲህ እናየዋለን አብረን ማለት ነው። እና እንትን ይፈልጋል፣ ጥናት ይፈልጋል። ይሄ ነው እንግዲህ አካባቢውን ሳየው የጌዲዮን ሳር የሚባሉት የውጭ ጉዳይ ሚኒስትር የእስራኤሉ አምባሳደር ሀዴራ ነው ስማቸው፣ የእኛን አምባሳደር አናግረዋል። ኢትዮጵያ የሎንግ ስትራቴጂክ አጋር ነች የረጅም ጊዜ የሚል እንትን ብለዋል። ይሄ የሚያሳየው አሁንም ቢሆን አሰላለፉ እየጠራ ነው ከእለት ወደ እለት እስራኤል ዩኤኢ ኢትዮጵያ እንዳለ ነው። እነዚህ ደግሞ በርበራን እንትን ተከትሎ ማን ነው ፑንትላንድ እስካሁን ድረስ ሶማሌላንድ የታወቀ ነው። ከዛ እዚህ ጁባላንድ ድረስ በእሷ ይሄ አላይመንት አንድ አላይመንት ነው። ህንድ አለች ይላሉ። እንዳለች ይላል። አዎ እንዳለች ይባላል። ህንድ እዚህ ኢንተረስት አላት። አንድ ከዛ የሚመጣ ከህንድ የሚሄድ ሸቀጥ በዚህ በኩል ነው የሚሄደው፣ በቀይ ባህር በኩል ነው። ሁለተኛ ማሪታይም እንትኗ ህንድ የዳበረ ይሄ ባህር ሰርጓድ መርከቦች ምናምን አሏት እና ባለፈው ትዝ ይልህ እንደሆነ ከሁቲ ሁሉ አስጥላለች እንትን እና አካባቢው ላይ አሰርት ማድረግ ራሷን አምጥታ ተጫዋች ዋና ፕሌየር መሆን ትፈልጋለች። ህንድ ከእስራኤል ጋር የታወቀ ነው። ልክ እንደ አውሮፓውያኑ እንደ አሜሪካውያኑ በጣም ጥሩ ግንኙነት እንዳላቸው ከህንድ በተቃራኒው ከፓኪስታን ጋር እንደሚቃረኑት ሁሉ ከእስራኤል ጋርም ህንድ ወዳጅ ነች። አንዳንዴ ብላይንድሊ በአይናቸውን ጨፍነውም ለምሳሌ የጋዛው ጭፍጨፋ አይናቸውን ጨፍነው ሲደግፉ የነበሩ ናቸው ህንዶችና ይሄ አላይመንት አለ። እስራኤል፣ ህንድ፣ የህንድ ጠቅላይ ሚኒስትሩ እዚህ መምጣታቸውም አሁን የፕሬዚዳንቱ እዚህ መምጣታቸውም ከዚሁ ጋር የሚያያዝ ነው። የኢትዮጵያ የበርበራ እንትን አለ። በዛ በኩልም ራሱን የቻለ አሰላለፍ አለ። ባለፈው ጊዜ ያወራ ነው የሳውዲ በተለይ እንትኑን ብጠቅሰው አሁን ይሄ የግብጽ በተለይ በዚህ በሶማሊያ ያላትን ስፍራ ይዞታ እያሰፋች ነው የሚል ከዚሁ ፍራቻ ነው። ግብጽ አሁን
አንድ ሰሞን እንትን አስገብታ ነበር፣ አሰልጣኞችን አስገባች፣ ወታደራዊ አሰልጣኞችን መሳሪያ ላከች ምናምን፣ ቶሎ ተጠዳድፋ ኢትዮጵያ ላይ ጫና ለመፍጠር። አሁን የእስራኤል ጋዜጦች እና ዘናሽናል የሚባለው ጋዜጣም ሳነበው ግብጾች ፈርተዋል የእስራኤል መምጣት እና ከኢትዮጵያ ጋር አላይ ማድረግ። አሁን ያልኳቸው ምልክቶች እነሱ ናቸው። ጌዲዮን ሳር የተናገሩት ረጅም ጊዜ ስትራቴጂክ አጋር፣ አፋር ጥሪ የሚያደርገው የጀመርንበት እስራኤል ታድነን፣ እስራኤል ትታደገን ማለት ምናምን ከዛው ጋር የሚያዝ ከሆነ ከእስራኤል ጋር አጋርነት መፍጠሯ አስግቷቸዋል ግብጾችና እያሰፉ ነው አሁን ሶማሊያ ውስጥ። በእርግጥ ግምቴ ነው፣ እርግጠኛ መሆን አይቻልም። ሬድዋን የሄዱበትም ምክንያት ይሄ ይመስለኛል። ወደፊት ሊገለጽ ይችላል። ሚስጥራዊ ጉዞ ነው ያደረጉት፣ ዝግ ስብሰባ ነው ያደረጉት። ይሄ የግብፅ ተጽዕኖ፣ ይሄ የሰፋ መምጣት የኢትዮ ሶማሊያን ግንኙነት በቱርክ በአንካራ አግሪመንት የተለሳለሰውን ግንኙነት እያሻከረው እንዳይመጣ ይመስለኛል ሬድዋን ተጉዘው የሄዱት እዛና ምናልባት እንደዛ የሚቀጥል ከሆነ አሁን ሐሰን ሼክ ከግብጽ ጋር ያላቸው ግንኙነት እየጠነከረ በመጣ ቁጥር ለኢትዮጵያ ስጋቱ እየጨመረ፣ እንዳልከውም የአንካራው ስምምነትም አደጋ ውስጥ እየወደቀ ይሄዳል። ይህን ተከትሎ ኢትዮጵያ ለሶማሊላንድ እውቅና ለመስጠት ልትገፋ ትችላለች? አዎ፣ ወዲያው ነበር ብዙ ሰዎች ያሉት። አክቹዋሊ በሁለተኛው በሶስተኛው ቀን ከእስራኤል ቀጥሎ ትሰጣለች ያሉ ነበሩ። እስከ መቼ ትቆያለች ያሉ አሉ። እኔ እናንተ ፕሮግራም ስንሰራ አሁን ጊዜው አይደለም ብያለሁ። እኔ አቧራው ይጥራ፣ ፊት ለፊት ሶማሌላንድ ላይ ፊት ለፊት ኢንቨስት ትልልቅ በርበራል ምናምን ያሉ ወደብ ያላቸው ሀገራት ሲገፋፉት የነበሩት ሀገራት ሳይሰጡ ኢትዮጵያ የአፍሪካ ቀንድ መቀመጫ ነች። ተገንጣይ የመነጠል ሙቭመንት ደጋፊ አይደለችም። እንዳውም ቻርተሩ ሲጸድቅ የአፍሪካ ሀገራት ከዛ በኋላ በ64ም ሲካተት የአፍሪካ ሀገራት በቅኝ ግዛት የነበራቸውን ድንበር ይዘው እንዲቀጥሉ የሚለውን አርቲክል በዋነኝነት አስገባች የሚባለው ኢትዮጵያ ነች የአፍሪካ እንትን ውስጥ። በዚህ ምክንያት የሶማሌ ምሁራን ብዙ ጽሁፍ ጽፏል። ኦጋዴን የተወሰደብን በዚህ ምክንያት ነው ምናምን እንግዲህ ስለተስማማች ከእንግሊዝ ጋር ድንበር ያ ይጽና ስለተባለ በአፍሪካ ቀንድ በአፍሪካ ሀገራት ኢትዮጵያ ያንን እንትን ኢንከልኬት እዛ ውስጥ አስገብታ እንዳይመለስ አድርጋ የኦጋዴንን አምስተኛው ከሌላችን የሚሉትን የሶማሌ ሀገር የሚሉትን ወስዳብናለች ብለው ብዙ ጽሁፍ ጽፏል። እነ ባህሩ ዘውዴም አንዳንድ ጊዜ የሚጠቅሱታል። የኢሪደንቲስት ሙቭመንት የሚባለውን መልሳለን፣ ይሄ ዘግሬተር ሶማሊያ የሚባለው የሚጽፉ በጠቅላላ ይህንን የሚያቀርቡት ኢትዮጵያ ነች ያን ተንኮል የሰራቸው የአፍሪካ ቻርተር ውስጥ አስገብታ። ይሄን ያስገባ ሀገር አሁን ሶማሌላንድን እውቅና መስጠት አስቸጋሪ ነው እና ከዚህ አንጻር ቅድም እንዳልኩት የዓለም አቀፍ እንትኖች ነው። ከዛ የዩናይትድ ኔሽን ደግሞ አንቀጽ 2 አለ። ደግሞ ዩናይትድ ኔሽን ቻርተር አለ። አንቀጽ 2 ሶቨሪኒቲ የሉዓላዊ ግዛት የአንድ ሀገር ሉዓላዊ ግዛት የጸና እንደሆነ ነው የሚያስቀምጠው። በዩኤን የተመዘገበ ሶማሊያ ተመዝግባለች። በዩኤን ስትመዘገብ ሶማሊላንድ አብራት ነበረች። ያ የጸና ነው ኢንቫዮሌብል ነው ይላል እና ከዩናይትድ ኔሽንም አባልነቷና ይህንን ከማክበር አንጻር ከዛ ፕሬሲደንቱ እሷ ሰጠች ማለት አንድ በውስጥ ያሉ መገንጠል መውጣት የሚፈልግ ቡድንን ማበረታታት፣ 2 ሌሎች ሀገሮች እየተነሱ እንደዚሁ ብጥብጥ ነው ኪያዎስ ስለሚፈጥረው። ለዚህ ነው ቶሎ ብለው የጂሲሲ እነዚህ የገልፍ ካንትሪስ እንትኖች አፍሪካ ህብረት ኢጋድ እንግዲህ የኢትዮጵያ ወዳጅ ነው የሚባል ኤርትራ የሚከሱት የኢትዮጵያ ጉዳይ አስፈጻሚ ነው እያሉ የሚከሱት ኢጋድ የአውሮፓ ያላወገዘው የለም እንዳለ የእስራኤልን እንትን ለምን የሚከፍተው በር መጥፎ ነው ስለሚባል ነው። ኢትዮጵያ ደግሞ ያ በር እንዳይከፈት ከዘጉ አገራት አንዱ ነች። እንደዚህ አይነት የሴሴሽን ሙቭመንቶች ምናምን አፍሪካ ውስጥ ያለ ድንበር ተከብሮ እንዲኖር ጥርቅም አድርጎ በአርቲክል እንዲቀመጥ ካደረገች ሀገሮች አንዷ ናት። ስለዚህ ቀድማ
ይሄንን ሪስክ መውሰድ የለባትም ብለን ባለፈው እናንተ አውርተናል። ከዚህ አንጻር ግን የግብፅ ግፊት እየመጣ ከመጣ ከእስራኤል ጋር ኮንፍሮንት ማድረጉ አይቀርም። እስራኤል እንትን ጋር ትመጣለች፣ ሶማሌላንድ ጋር አሁን በቅርብ ኖርማሊ እንደሚወራው ከሆነ ኦልሬዲ ጀምራለች ብዙ ነገሮችን እዛ ወታደራዊ ነገሮችን ለእስራኤል እንደ ኢትዮጵያ አክት ታርግ ማለት አይቻልም። እስራኤል ልዩ ልጅ ነች ብያለሁ ለዓለም ከዚህ በፊት ፕሪቪሌጅ ነች፣ ልዩ ጥቅም አላት በዓለም ላይ። በዓለም አቀፍ ሕግ መዳኘት ጉዳዩ አይደለም። ጠቅላይ ሚኒስትሩ የእስራኤል ጠቅላይ ሚኒስትር በኢንተርናሽናል ክሪሚናል ኮርት በተገኘበት እጁ ተይዞ ይምጣ የተባለ ነው፣ በዓለም አቀፍ ፍርድ ቤት ማለት ነው። ግን ይዞራል። አሜሪካ ኒውዮርክ ስንት ጊዜ ተመላለሰ ሲፈልግ፣ ችግር የለበትም፣ አይገዛቸውም። ስለዚህ ስለማይገዛቸው ያንን ተከትለህ አትሄድም አንተ። በህግ እየተመራሁ ነው፣ አፍሪካ ህብረት እተማመንበታለሁ፣ እንዳውም ጭራሽ ፓን አፍሪካኒዝምን ቀንዲል ሆኜ እመራለሁ እያልክ ከእንደገና ደግሞ ያንን የሚበጠብጥ ነገር የሚመስል ነገር አብረህ ልትከተል አትችልም። እና በጥንቃቄ መያዝ ያለበት ለዛ ነው። ያ በጣም ጥሩ። እንግዲህ ቀጠናው ላይ በተለይ እስራኤል ያላትን አገባብና ሚናዋን እየተመለከት ነው። ከዚህ ከአፋር ኃይሎች በኩል የቀረበውን ጥሪ ተከትሎ አጠቃላይ በቀጠና ያለውን ጉዳይ ዳሰናል። የዩኤኢን ማፈግፈግ፣ የሳውዲና የነት ተርኪን ደግሞ የጉሉ መምጣት በቀጠናው ምን መልክ አለው የሚለውን ነገር አይተናል። እንግዲህ አሚጎች ዛሬውን እዚህ ላይ እንቋጭ። የተወዳጁ ተመልካቾቻችን እንግዲህ ዛሬው የትንታኔ ዝግጅታችን ይህን ይመስል ነበር። አብራችሁን ስለቆያችሁ እናመሰግናለን። መልካም ቆይታ።